ታዲያስ አዲስ ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከታዲያስ አዲስ የዕለቱን ዜናዎች ወደ እናንተ በመናደርስበት ሰዓታችን ላይ ተገናኝተናል። የቡና ነጋዴዎች የቡና ምርትን የሚያቀርቡበት ዋጋ የተጋነነ መሆኑ ተገለጸ። ኢትዮጵያ ቀዳሚ የቡና አምራች ሀገር ብትሆንም ከጊዜ ወደ ጊዜ ለሚታየው የሀገር ውስጥ የቡና ዋጋ መጨመር ዋነኛው ምክንያት የቡና ላኪዎች ምርቱን በተጋነነ ዋጋ ማቅረባቸው መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ባለስልጣኑ እንዳስታወቀው በተጠናቀቀው የ2018 በጀት ዓመት ለውጭ ገበያ ከቀረበው የቡና ምርት የተገኘው ገቢ ከፍተኛ ቢሆንም በሀገር ውስጥ ገበያ ላይ ግን የዋጋ ጭማሪ ታይቷል። በዘርፉ የቁጥጥር ስራ እየተከናወነ ቢሆንም በአሁኑ ወቅት የሀገር ውስጥ የቡና ዋጋ ከዓለም አቀፍ የገበያ ተመን ጋር ሲነጻጸር ሰፊ ልዩነት እንዳለው ነው የተገለጸው። ላኪዎች እርስ በርሳቸው በመነጋገር ተቀራራቢና የተረጋጋ ዋጋ እንዲያቀርቡ በተደጋጋሚ ቢነገራቸውም ወዳልተገባ የዋጋ ሽሚያ በመግባታቸው ምክንያት በገበያው ላይ አለመረጋጋት መፈጠሩ ተመላክቷል። ይህ የዋጋ መጋነን የሀገሪቱን የቡና ዘርፍ ወደ ኋላ የሚጎትት በመሆኑ ባለስልጣኑ ላኪዎችን በውይይት ለማስማማት ጥረት መደረጉን አመላክቷል። በተያያዘም በቀጣይ ዓመታት ኢትዮጵያን በዓለም ሁለተኛዋ የቡና አምራች ሀገር ለማድረግ የምርት ሽፋንን የማስፋትና ጥራትን የማስጠበቅ ስራ በጥብቅ እየተሰራ እንደሚገኝ ተጠቁሟል። መንግስት ለቡና ዘርፍ በተሰጠው ልዩ ትኩረት ምክንያት በ2018 በጀት ዓመት ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከቡና የውጭ ንግድ ከ3 ቢሊዮን ዶላር በላይ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ቀደም ሲል መግለጻቸው ይታወሳል። ታዲያስ አዲስ 128.4 ሚሊዮን ዶላር ከተቀነባበረ የእንስሳት ምርቶች ወጪ ንግድ ተገኘ። በ2018 በጀት ዓመት 128.4 ሚሊዮን ዶላር ከተቀነባበረ የእንስሳት ምርቶች ወጪ ንግድ መገኘቱን የግብርና ሚኒስቴር አስታውቋል። የእንስሳት ልማት ኢንስቲትዩት የ2018 በጀት ዓመት እቅድ አፈጻጸምና የ2019 እቅድን በተመለከተ በተደረገው የምክክር ጉባኤ ላይ ነው ይህንን ውጤት የገለጸው። በበጀት ዓመቱ 25.9 ሺህ ቶን የተቀነባበረ የእንስሳት ምርቶችን ለመላክ ታቅዶ 24.2 ሺህ ቶን በመላክ 128.4 ሚሊዮን የአሜሪካ ዶላር መገኘቱ ተጠቁሟል። ሆኖም ኢትዮጵያ ካላት የእንስሳት ሀብት አንጻር ውጤቱ አነስተኛ በመሆኑ የተሻለ ውጤት ለማስመዝገብ ባለድርሻ አካላት የበኩላቸው ሚና እንዲወጡ ጥሪ ቀርቧል። የስጋ ወጪ ንግድ እቅድን ለማሳካት በበጀት ዓመቱ ውስጥ 2.36 ሚሊዮን የእርድ እንስሳት እንደ ፍየልና በግ የመሳሰሉት ለኤክስፖርት ቄራዎች እንዲቀርብ ከባለድርሻ አካላት ጋር ለመስራት ታቅዶ 2.4 ሚሊዮን ቀርቧል። የግብአት እጥረት፣ የአቅርቦት ሰንሰለት መርዘም፣ ህገወጥ ድንበር ተሻጋሪ ንግድና በመካከለኛው ምስራቅ የተፈጠረው አለመረጋጋት ለእንስሳት ምርት ወጪ ንግድ በተግዳሮትነት መነሳታቸውን የግብርና ሚኒስቴር ባጋራው መረጃው አመላክቷል። ታዲያስ አዲስ የተሽከርካሪያቸውን ጎማ ሳያጸዱና የጫኑትን ሳይሸፍኑ በማሽከርከር የመንገድ መሰረተ ልማት ያበላሹ ከ3000 በላይ አሽከርካሪዎች መቀጣታቸው ተገለጸ። በአዲስ አበባ ከተማ በግንባታ ስራ ላይ የተሰማሩ አሽከርካሪዎች የተሽከርካሪያቸውን ጎማ ሳያጸዱና የጫኑትን እቃ ሳይሸፍኑ በማሽከርከር መንገድ በማበላሸታቸው እንደተቀጡ የከተማዋ ትራፊክ ማኔጅመንት ባለስልጣን አስታውቋል። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን በከተማዋ የትራፊክ ፍሰቱን ለማሻሻል ከመንገድ ግንባታ ጀምሮ በርካታ ስራዎች መሰራታቸውን አስታውሷል። ይሁን እንጂ በተለያየ መልኩ መንገዱንና የትራፊክ እንቅስቃሴውን የሚያስተጓጉሉ አሽከርካሪዎች መኖራቸውንም አስታውሷል። በተለይ የግንባታ ስራ የሚሰሩ አሽከርካሪዎች የተሽከርካሪያቸውን ጎማ ሳያጸዱና የጫኑትን የተለያዩ ተረፈ ምርቶች ሳይሸፍኑ በመንቀሳቀስ በመንገድ መሰረተ ልማት ላይ ጉዳት እያደረሱ እንደሚገኝ ተገልጿል። ይህንን ህገወጥ ተግባር ለማስቀረት በአንድ የባለስልጣኑ ቅርንጫፍ ጽህፈት ቤት የተጀመረው የቁጥጥር ስራ አሁን ላይ በ11ዱም ክፍለ ከተሞች ተጠናክሮ መቀጠሉን ተነግሯል። ባለስልጣኑ ለበርካታ አሽከርካሪዎች ተደጋጋሚ የግንዛቤ ፈጠራ ስራ መስራቱን በመግለጽ በግዴለሽነት የተሽከርካሪያቸውን ጎማ ሳያጸዱ በከተማዋ የአስፓልት መንገድ ላይ በማሽከርከር መንገዱ እንዲቆሽሽና እንዲበላሽ ያደረጉ አካላት እንዲቀጡ መደረጉ ተመላክቷል። በዚህም በርካታ በጀት ተመድቦ የተገነባው የመንገድ መሰረተ ልማት በመበላሸቱ ተጨማሪ ወጪ ወጥቶ እንዲጠገን ማድረጉም ነው የተገለጸው። ባለስልጣኑ በከፍተኛ በጀት የተገነባው የመንገድ መሰረተ ልማት በአጠቃቀም ችግር ምክንያት እንዳይበላሽ አሽከርካሪዎች ተገቢውን ጥንቃቄ ማድረግ እንደሚገባቸውም አሳስቧል። ታዲያስ አዲስ አሜሪካ በኢራን የኒኩሌር ጣቢያ ላይ ጥቃት ማድረሷ ተገለጸ። የኢራን የአቶሚክ ኢነርጂ ድርጅት የአሜሪካ ጦር በደቡባዊ ምዕራብ
ሁዜስታን ግዛት ውስጥ በመገንባት ላይ በሚገኘው የዳርሆቪን የኒውክሌር ኃይል ማመንጫ ጣቢያ ላይ የአየር ድብደባ መፈጸሙን ይፋ አድርጓል። ተቋሙ በማህበራዊ ገጹ ባወጣው መግለጫ ዓለም አቀፍ የጥበቃ ቁጥጥር በሚደረግበትና ለሰላማዊ ዓላማ እየተገነባ ባለ የኒውክሌር ተቋም ላይ የተፈጸመው ጥቃት ግልጽ የሆነ ዓለም አቀፍ የሕግ ጥሰት ነው ሲል ድርጊቱን በጽኑ ኮንኗል። ይህ በዶናልድ ትራምፕ አስተዳደር ትዕዛዝ የተሰነዘረው ጥቃት በሁለቱ ሀገራት መካከል የተቀሰቀሰውን መጠነ ሰፊ ወታደራዊ ፍጥጫ ይበልጥ ያባባሰው መሆኑ ተገልጿል። አሜሪካ ጥቃቱን የሰነዘረችው በዮርዳኖስ በሚገኘው ወታደራዊ ሰፈር ላይ በደረሰባት ጥቃት የአሜሪካ ወታደሮች መገደላቸውን ተከትሎ ለመበቀልና የኢራንን ወታደራዊ አቅም ለማዳከም መሆኑን የአሜሪካ ማዕከላዊ እዝ የሆነው ሴንትኮም አስታውቋል። በጉዳዩ ላይ መግለጫ የሰጠው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በበኩሉ ጥቃት የተሰነዘረበት የዳርሆቪን የኒውክሌር ጣቢያ ገና በቅድመ ግንባታ ደረጃ ላይ የሚገኝና ምንም አይነት የራዲዮ አክቲቭ ወይም ደግሞ የኒውክሌር ቁስ ያልነበረው መሆኑን አረጋግጦ በጥቃቱ ምክንያት ሊከሰት የሚችል የጨረራ አደጋ እንደሌለ አስታውቋል። በአካባቢው ያለው ውጥረት ከፍተኛ ደረጃ ላይ በመድረሱ የተነሳ ሁለቱም ወገኖች በኒውክሌር ተቋማት ዙሪያ ከማንኛውም ወታደራዊ እርምጃ እንዲቆጠቡ ኤጀንሲው ጥሪውን አቅርበዋል። ተመልካቾቻችን የተከታተላችሁት የዕለቱን የታዲያስ አዲስ የተመረጡ ዜናዎቻችንን ነበሩ። ይህንን የመሰሉ ሰፋ ያሉ መረጃዎች እንዲደርሳችሁ ገጻችንን መጎብኘትና ፎሎ ማድረግ አትርሱ። ታዲያስ አዲስ